እንዳሳዘነኝ ታውቃላችሁ? እውነት ለመናገር ማን እንዳሳዘነኝ ታውቃላችሁ? ሚዲያ ላይ አሁን እስኪ ጋብዙ። ሚዲያ ላይ ማን እንዳሳዘነኝ ታውቃላችሁ? አሁን ባለው ሞመንት የዱባይ ወከባ ምናምን ነው አስቀምጩ። ሶፎንያስ ስትሉ አላሳዘናችሁ? ፎቶውን አያችሁት? ሶፎንያስ አላሳዘናችሁ? ፎቶውን አያችሁት? የሰው ልጅ ህይወታችን እንደዚህ ነው። ኖ አይደለም፣ አይ እንትን አይደለም፣ እንትና ፍቄ ፍቄ በጣም ያሳዝናል። ግን በዚህ ደረጃ የሱ እምነት ደግሞ ቱ ማች ጋይስ 50 ሚሊዮን የሆነ ብር ምንም ነገር ማስያዣ ሳይቀበል መስጠቱ ምን አይነት የዋ እንደዚህም አይነት ሰዎች እዚህ ምድር ላይ ያሉ አይገርማችሁም? ግን ጋይስ እንደዚህም አይነት ሰው አለ በዚህ ደረጃ የሚያምር ማለት ነው። ምን አይነት ልብ ነው ግን ያለው? ምን አይነት ሰው ቢሆን ነው ያውም ዱባይ ለኖረ ሰው በዚህ ደረጃ እምነት የሚሰጠው? የዱባይ ሰው እኮ ክሬዚ እኮ ነው ማለት ክሬዚ ስላችሁ ደግሞ ተሰለፉና ነው ልትጮህብኝ። የዱባይ ሰው ስላችሁ ዱባይ በውጭ የሚኖሩ ልጆች ጤና አይደለም ጋይስ ታውቃላችሁ። ያውም ሬስቶራንት ገና ላይ ምናምን ያላችሁ ወይ አምጭላት የቪዲዮ ማስቀመጫው ያለች ነው። በውጭ የሚሰሩ ጤነኞች አይደሉም ጋይስ፣ እንደምታዩቸው ናቸው። እንትን ላይ ቲክቶክ ላይ እንደምታዩቸው ናቸው። ምን አይነት ልብ ቢኖረው ነው? ምን አይነት ሰው ቢሆን ነው? በዛ ላይ ለአባትየዋና ለሷ የላከላት ቴክስት በጣም ነው የሚያሳዝነው። ምን አይነት ሰው ቢሆን ነው ግን ጋይስ 80 ሚሊዮን በእምነት የሚሰጠው? 80 ሚሊዮን አይደለም ጋይስ 1 ሚሊዮን ይሰጣላችሁ ለእናታችሁ ልጅ ማለት እሺ። በኢትዮጵያ ላይ ይቻላል ምናምን ግን ማሳጅ እንኳን አይጠይቅም። የሆነ ነገርማ ደንዝዘዋለች ጋይስ ጌታ። እና በጣም ነው ያሳዘነኝ እሱ በጣም ማለት ነው ጌታ። ግን እሷ ምንም አልመስል ምንድነው ጉድ አልሰማሽም? ያንቺ ቢጤ አንቺ ለነገሩ ከባዳ ጋር ግንኙነት የለሽም እንጂ ደስ የሚለው ሙኒት ጌታ ማመን ነው የሚያቅትሽ። 80 ሚሊዮን ሱቅ ልትሸጥለት ይነጋገራሉ። ጉዱንማ እኔ ልንገርሽ የእሱን በጣም ነው የሚያሳዝነው ምን አይነት ልብ እንዳለውና ፍቄ ሰንጋ ማለት ነው። እዚህም የሐረር ሰንጋ ፍቄ ሐረር ሰንጋ እዚህም ቦዲ ጀርባ እንትን ጋር አለው። አሪፍ ስጋቸው በጣም አሪፍ ነው እንትናቸው በነገራችን ላይና ከዛ ሱቁን ቁልፉን ሊገዛት ይነጋገራሉ ማለት ነው። የምን ሱቅ ዱባይ ያለው ሱቅ ሊገዛት ይነጋገራሉ ማለት ነው። ስንት ብር? 80 የስጋው ነገር አላለችም። 80 ሚሊዮን ሰምተሻል? 80 ሚሊዮን ሰምተሻል? አልሰማሽም አንቺ? 80 አንቺ የስጋው ወይኔ ቁልታል ስልኬ ሙኒቲ ነይ ቪዲዮ ልላክልሽማ የተላከልኝ ቪዲዮ ልላክልሽ። አቤት ዱባይ ያላችሁ፣ አቤት አለቀላችሁ፣ አቤት ለዛ ቤት ስጋ እዚህ ራሱ ጥሬ ስጋ መብላት እስክፈራ ነው ያደረጉት ነው ያወቁት። ከዛ ቪዲዮን ከፍቼ ባይዘው ሰዎችን ለማስያዝ ወይም የት ስጋ ቤት እንደገባ ወይም የማን ሬስቶራንት እንደሆነ ለማወቅ እኮ ሬስቶራንት የቀለ ሬስቶራንት ተብሎ ስም መጠፋፋት እንኳን አይጠብቅባቸውም። ታውቃላችሁ ቤተሰብ ማርያምን በታርጋው ይዛሉ ፖሊሶቹ፣ በታርጋው ይዙታል የማን ሬስቶራንት እንደሆነ። ክስም አይጠይቀኝም።
Slowly. Yep. Yep. ባለጌን ሰው የሚቆጣጠረው ሰው ከሌለ ሚዲያ ላይ ወጥተህ ታዋርደዋለህ። እውነት ነው። አሪፍ ነው። ብዙም አይደለም። ድራፍት ነው ወይ ቻው ማሪያ? አይ ባታጅበት ትንሽ ይብራል። እንዳትፈልጉ ያላችሁ ሰዎች ከኢትዮጵያ ስጋ ያስላካችሁ ብሉ። እሺ ከአብዛኛው የሬስቶራንት ስጋ ብሉ እንዳትበሉ። ጉዳችሁን እኮ አየንላችሁ። ማፈሪያ ይህን ሙቀት ካንቺ ዋሰ ባለጌ አለ ወይ? ባለጌ ነኝ እንዴ? የምን ያሳዝናል። የሰው ልጅ ነገር በጣም ያሳዝናል። ምንድን ነው የምትጠጪው? ድራፍት ማለት መብላት የማይሰለችሽ የኔ ማር አንቺ መብላት ሰለችሻል። ቢጃማሽ ያምራል። ልከሻል። ላወርደው ስል እንደዚህ ቆይ ላሳይሽ። ቅኝ ዛሬ ደግሞ የኬኳ 2 ዓመት ከ11 ወሯ ነው። እሺ ሃፒ በርዝዴይ ኬኳ እያልሽ ነው። ሃፒ በርዝዴይ ዱዱ፣ ሃፒ በርዝዴይ ኬኳ። የኔ ልጅ አደግሽልኝ እኮ። ምንድን ነው ምን ፈልገሽ ነው? ምን ፈልገሽ ነው? አልጋ ላይ ነው ያለ ልጅ። አልጋ ላይ ነው። አልጋ ላይ ለምን? አይ ኬኳ ሂጅ፣ አልጋ ላይ ነው ያለው። አላህ ያሳድግልሽ። አሚን። ጋይስ ኢድ ሙባረክ ደግሞ ለሙስሊም ጓደኞቼ በአጠቃላይ። ኖ በፍጹም ኖ ከፈሪን ቀብኝ እኮ ምትልኝ ጋይስ አያቷታ። ኖ እኮ በእንደዚህ ቀን አላስለቀስሽም ታውቂያለሽ። የቅድሟን እንዳረሻት ጋይስ አንድ የሆነ ነገር ልንገራችሁ። እናቶች ማለት ነው በጣም ነው የሚያናድዱ። እናቶች በጣም ነው የምንናደደው ዛሬ ማለት ነው። እንዴት ኬኳ እብድ እንዳረገች ብታውቁ ኪዳነ ምሕረትን። ከዛስ በኋላ ደግሞ የኔ ማልቀስስ ከዛ በኋላ ከተንካልኳት በኋላ እየዬ ብርቴ ሊያ በሰላም ነው ትለኛለች። ጋይስ ምን እንዳረገችን ታውቃላችሁ? እንደኔ ግን እናችሁ ታውቃላችሁ? በኢየሱስ ክርስቶስ ያረገችኝን ልንገራችሁ። አመሰግናለሁ። ያረገችኝን ልንገራችሁ። ምግብ አበላዋት። ከዛ በመከራ ነው ምግብ የምትበላልኝ። ሰሞኑን ያመጣችሁ ባህሪ ምግብ አትበላልኝም እና በመከራ ምግብ አበላዋትና ከዛ ሳትሉኝም ቤተሰብ ያረገችኝን እመቤቴን በልታ ከጨርስሽ በኋላ የመጨረሻ ማንኪዋ ላይ ልታወጣው ተናነቃት ማለት ነው። ኖ አይደለም አስበሽዋል። ይሄን ድሮ ነበርኩ ማቆ ኪዳነ ምሕረትን እንዴት እንደሆንኩኝ አትጠይቁኝ። ሃይላንድ አመሰግናለሁ። ሃይላንዱን ይዤ ታያቸው። ሃይላንድ ይዤ ላጠጣት የነበረውን ሃይላንድ እንዲለቀቅኩባት ነው ላይ እንዳቀማል። ጋይስ አልመታት እንደሆነ ነገር ያደረገኝ። እስኪ አንቺ ልቀቂያት፣ እስኪ አውጫት ብዬ ሃይላንዱን እንደዚህ ዘቀዘቅኩባት ማለት ነው። ጋይስ ያለች ልታውጣት የነበረችውን ምግብ ወይ ልጄ አየውታው መለሰቻት ማለት ነው። ከዛ እይይ ብላ ስታለቅስ እናንተ አልቅሽ ልሞት እመቤቴና
አልቅሼ ልሞት ምንም ካላልኩት ውሃውን እንደለቀኩባት እንዳታስተው ከይሲውላችሁ ብላ ካለች ታስታውካለች። ታውጣለች የበላችሁ እንዳለ ታውጣብኛለች። እኔ እንጃ ብርቴ እሱ ጋር ፈልጊው። ከዛም በኋላ ሩጬ ቢጃገበው ነው ልብሷን ቀየርኩ። ካለቀሰች በኋላ እንዴት እንደታው አልቅሼ ልሞት አቀፊያት አልቅሼ ልሞት። ማሚ ይቅርታ፣ ኬኳዬ ይቅርታ። ደግሞ እንዲህ የምትለኝስ ነገር ኬኳዬ ይቅርታ። እሺ ማሚ ኬኳዬ ይቅርታ። እሺ ማሚ አይ ኬኳ ምን አስመጣሽ አሁን አንቺ እዚህ ጋር አምጪው ብዬሻለሁ እኔ። ከዛ ማሚ ይቅርታ እሺ እላታለሁ። እሺ ማሚ ሶሪ ኬኳዬ እላታለሁ። እሺ አንጀቴን አልበላችሁም ወይኔ ገብርኤል አባቴ። ከዛ አልቅሼ ልሞት ቡርቴ እንዴ ምን ሆነሽ ነው ትለኛለች። ሆነ ባባል በጣም እመቤቴና ሊፍሽብኝ ሁይ ፈስ ያልመጣም ጅል ያስጠላ። እንደዚህ ልብን ሰው አለ ገስፍሽብኝ የሚላችሁ እግዚአብሔርን ስገባ ፊት አይነ ያስታውቅም። እንደም ወደ ሁሉ እንትን ያለ የተከነተው ልጄ ያ በቃ እናንተም እርግጠኛ ነኝ እናንተም እንደዚህ ነገር ገጥሟችሁ ይሆናል። እኔም ደርሶብኛል። ምግብ በጦርነት ነው። ወተቷን ፈልጋለሁ። ወተቷን ስጫት ወተቷን ፈልጋ በልተሽ ትፈልጋለህ። ፍሪጅ ከፍተህ ሂደህ ወተቷን ትፈልጋለህ። ያማልች እንዴ ወደ ሁሉ ጠፋ። እነሱ አይጠጡም። ጠጭላለች ለእነሱ ስጫቸው ነው ስጫቸው። ወተትም እያለቻችሁ ነው። ማሚ ቅድም ውሃ ምን አደረገችሽ? አስቀምጭ ለራታሽበት ጨርሶ የለም ኬኳ ማሚ ቅድም ምን አደረገችሽ? በውሃ ማሚ ምን አደረገችሽ? ይኸውላችሁ ጋይስ ነግራችሁ ውሃ ምን አደረገችሽ? ርጭት ልብስሽ ላይ ርጭት ታደረገችብሽ ማሚ ፀጉርሽ ላይ ወንና ይቅርታሽ ልጅ በጣም የተጸጸትኩት ዳግም አይለምደኝም እንደዚህ አይነት ስህተት። እሺ ማሚ ጋይስ እሺ ሙኒቲ ጆይን አድርገሻል። ሰላም ገባሽ የኔ እናት። ምንድነው አኩርፈሽኝ ነው እንዴ ሙኒቲ? ዛሬ ልጄን እንዴት አድርጌ እንዳስለቀስኳት ብታይ ሙሉ አንድ ሃይላንድ ነው ላይ የጨመርኩባት። አናዳይ ሙዴን ሁሉን ያጠፋችው ዘንበይ ማርሽን እንኳን ሳትወስጂው ታይ ሙኒቲ። አራ ሙኒቲ ያለችም ነው ሙኒቲ ናዶ መጣችልሽ እዚህ ጋር ደፋር ኬኳ ይጂ ከዚህ ጥፊ ዙር በይ ከዚህ ጋር ኖ ማማ ኖ ሙና አይሆ ወተት እንጂ ይጂ ኬኳ ምን ነው አይ አልቅሼ ይዋይኒ እንዴት እንደሆነ ማርያምን ለምን እንደዚህ ታደርጊያታለሽ? እሱ ስትወልድ ታውቂያለሽ። አብልተሽ ማለት ነው ስታስታውክብሽ ይገባሻል። ያምር ስሜቱን አብልተሽ ያበለሳት ምግብን ስልታወጣው ስትል ነው የሚገባሽ። አሁን ምንም አይገባሽም። እኔ ማውራው ቀልድ ነው መስሎሽ? እኔም አሁን እናንቺ ነበር ድሮ ምለው ጋይስ የሙዝ ኬክ ነው ባይዘው
የሙዝ ተቆራጭ ማለት ነው። ላይ ይሄ ፈረሰኝ